ፋጡማ አንድ ልጅ ነው። እዛ ላይ ያለው ኻዲጃ ነው የሚለው። እኔ መንታ ወንድም የለኝም። ታላቅ ወንድምም ወታደር የሆነ የለኝም። እዛ ፕሮግራም ላይ የቀረብኩት እኔ አይደለሁም ነው የምትይ ወይስ ደግሞ እኔ ነኝ ግን ስቀረጽ ስናገር አላቅም ነው የምትይ? ለምን ቀደም ቪዲዮ ላይ ድምፁ የኔ ነው እኔ ነኝ መቼ እንዳወራሁ አላቅም መቼ እንደተቀረጽኩ አላቅም የሚል ቪዲዮ አይቼ ነበረ እኔ። ስለዚህ አሁን አንቺ እያልሽ ያለሽ አልክድም፣ ምክንያቱም ድምፁ የራሴ ነው። ኦኬ ፊዚካሊም ሆነ ቪዥዋላይዜሽን የራሴ ነው። ግን መቼና እንዴት እንደሆነ አላውቅም። ረስታ ነው የሚለው ደግሞ ወንድሞች ረስቼ አይደለም፣ በተደጋጋሚ ያመኛል። አቅሌን ስታለው ስቼ እንደዚህ ሆኖ በተደጋጋሚ ያመኛል። ያንን ካልሆነ በስተቀር የማላስታውሰው ሪላይፌ ላይ በራሴ አህዋል እና በራሴ አእምሮ የተደረገውን እያንዳንዱን ነገር አስታውሳለሁ ነው። ይሄ ነገር ያላስታወስኩበት አሞኝ ይሆን እንዴት እንደሆነ አላውቅም ነው ያልኩት እንጂ አይደለም ያልኩት። ስለዚህ እዛ ቪዲዮ ላይ ያለችዋ ሴት ያቺ ነጠላ ለብሳ ሎዛ ሚዲያ ላይ ከእስልምና ወደ ክርስትና እንደመጣች ቁርአን ሀፍዛ እንደጨረሰች የተናገረችዋ ሴት አንቺ ነሽ በማንነት ደረጃ ማለት ነው። ችግሩ መቼ እንዳወራሽና መቼ እንደተቀረጸ አታውቂም። መቼ እንዳወራው ማን እንደቀረጸኝ አላውቅም ነው እንጂ ያልኩት ያቺ ሴት እኔ ነኝ። ዋጋ በሚያስከፍል መንገድ እንድትመጪ ያደረግሽ ዋና ዋና ምክንያቶች ምንድን ናቸው? ቁርአን ራሱ እንዴት ማለት ጥሩ ቁርአን ራሱ የራሳቸው እንትን አለ ማለት ሱረ ተውሂድ ስንማር የመጀመሪያው ገጽ የምናገኘው ላይ ጁዝ አላወል ስትማር ቁ አንፉሲኩም ወአህሊኩም አናሩ ወቁዱአ الناس والحجاره የሚል የቁርአን ሱራ አለ። ሱረቱል በቀራ ነው ያለው። ግን ይሄን ወደ አማርኛ ስትተረጉሙ ቁ ጠብቁ ነው። አንፉሲኩም ራሳችሁን ወአህሊኩም ቤተሰቦቻችሁን አናሩ ከእሳት ወቁዱአ الناس والحجاره ነገ የውመል ቂያማ ወይም በሲኦል የሰው ልጅና ድንጋይ ነው የሚያቀጣጥለው። አምላክ ሰነፍ ደራሲ አይደለም ነው ሲነግር። ይሄ ሁላ ሰው ከሞተ በኋላ አይደለም ሲኦል የሚዘጋጀው ማለት ሲያብራሪ። እንዴት መሰለ እምነት የሚለው ነገ ጀሃነብን ወይም ሲኦልን በድንጋይና በሰው ነው ማቀጣጥለው ነው የሚለው። ሰው ገና ሲኦል አልተሰራም። እስካሁን የሞቱት እየተቀጡ ነው ወይ በየጠየኳቸው እንደ ስራቸው ይቀጣሉ። እንዴ በሰው ልጅና በድንጋይ ነው ማቀጣጥለው ብሎ ይል እንደዚህኛው ቁርአን ላይ ከዛ ከመስጂድ ሸይጣን ነሽ ነው አትፈላፈይ ከእስልምና ያስወጣሻል ኩፍር። ሰላም እግዚአብሔር ይዛላችሁ ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት እግዚአብሔር ሰላም ወፍቅሮ በዝዝት ይበልልኝ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነባሮቹ እንኳን ሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉኝ በጣም እጅግ አድርጌ መሰግናለሁ። እግዚአብሔር አምላክ አክብርልኝ። ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። ምንድነው በሎዛ ሚዲያ ላይ አንድ ሙስሊም እህታችን ከሙስሊም የመጣች እህታችን አንድ ቪዲዮ ተለቆ ነበር። የተለቀቀውም ደግሞ እግዚአብሔር አምላክ በሚያውቀው ቢያንስ እኮ የ3 ደቂቃ የ4 ደቂቃ ቢያንስ የ5 ደቂቃ ቢሆን በአይ ተደርጎ ተሰርቶ ነው ወይ እንላለን። ይሄ ግን የ1 ሰዓት ከምናምን ደቂቃ ኢንተርቪው ምንድነው የተባለው? ኦርቶዶክሳውያን አይ ሰርተው እኛን እየተጫወቱብኝ ነው ያሉ አሉ ሙስሊም ወገኖቻችን። ሌላው ደግሞ ድምጿንና እንትን ያው እንደዚህ ያሉት ምንድነው ድምጿንና ምስሉን እኔ ነኝ ስላለች ማለት ነው ልጅቷ። በድምጼና በመልኬ ነው የምንገናኘው እንጂ እኔ ወታደርን ወንድም የለኝም፣ እንደዚህ አይነት የሚባለው ወንድም የለኝም፣ እናቴ እንደዚህ ነው መንታ ወንድም የለኝም። በቃ ያለውን ዲቴል ኢንፎርሜሽን ልጅቷ ተናግራለች ማለት ነው። በመቀጠል ደግሞ ምንም ነገር መታቂው ነገር የለም ወይ? ማን ነው ኢንተርቪው ያደረገሽ? ለምን እንደዚህ አይነት ቦታ ላይ ልትሄጂ ይቻልሽ? እንዴት ነጠላ ለብሰሽ ስለ ቁርአን ስለ መስጊድ እንዴት ልትናገር ይቻል? ስለ እኔ የተናገርኩት ማቀው ነገር የለም፣ ማንም እንደወሰደኝ አላቅም አለች። ከዛ ምን እንደዚህ ሲሉ ደግሞ ምን አዲስ ነገር ክሬት አደረጉ? በቃ ኦርቶዶክሳውያን ድግምት ናቸው የሚል ድግምተኞች ስለሆኑ እነዚህ የተረገሙ በቃ እነሱ የሚናገሩትን እኔ መድገም አልችልም መቼስ ድግምተኞች ናቸው ብለው መሳደብ ጀመሩ። ቪዲዮ የነሱ ስድብና የነሱ ቅራቅንቦ እኔ እዚህ ጋር ሼር ማድረግ ስላልፈለኩኝ ነው ማለት። ምክንያቱም እኔን አይመጥነኝም እንደዚህ ነገር እና ደግሞ ማን ድግምተኛ እንደሆነ ማን ድግምተኛ እንዳልሆነ በቁርአንም ራሱ ግልጽ የተቀመጠ ነገር አለ። እንኳን ሌላ ነገር ይቅርና እንኳን በቪዲዮ የተደገፈ ነገር ይቅርና
በቀን 5 ጊዜ እናንተ ሰለዋት ታወርዳላችሁ፣ እናንተ ትሰግዳላችሁ አይደለም? የምትሰግዱት ግን ምን እያላችሁ ነው? አይሁዶችና ክርስቲያኖች አጥፋለ። በአረብኛ መድገም ስለማልችል ነው። አይሁዶችና ክርስቲያኖች አላህ አጥፋቸው፣ አይሁዶችና ክርስቲያኖች አላህ አጥፋቸው ብላችሁ ነው ሰለዋት የምታወርዱት ማለት ነው። አያችሁ ሰው እንዴት ጸሎት እያደረገ እንዴት የአይሁድና ክርስቲያኖች አጥፋቸው እንዴት ይላል? እኛ እኮ ብታውቁ ማለት ነው እኛ ኦርቶዶክሳንና አይሁዳውያን እኮ የእናንተ እኮ ቤዛችሁ ነን እኮ። በእኛ ቤዛነት እኮ ነው እናንተ የምትድኑት። እና እኛ በህይወት ኖረንም አልኖርንም ከሞት እናንተ ብትገሉን ገነት ትገባላችሁ። በህይወትም ኖረንም ደግሞ ቢርባችሁ ቢጠማችሁ እኛን አርዳችሁ እንደ ምግብ መብላት ትችላላችሁ። ተፈቅዶላችኋል። ቁርአን የትኛ ቁርአን ያዝሻል ካለችሁ ደግሞ በሚቀጥለው ቪዲዮ እያንዳንድሽ አመጣልሻለሁ ማለት ነው። እያንዳንድሽ አመጣልሻለሁ። ከተራብክ ከታረስክ የምትበላው ነገር ካጣ አይሁዶችንም ይሁንም ክርስቲያኖችም ይሁንም ናና ብላ የሚል ረደ ብላ የሚል ቁርአን አለ። አርደ ብላ እመቤቴ ማርያም በመታቀማ እመቤቴን የሚል አለ። አያችሁ ስትሞቱም ደግሞ እኛ ነን ቤዛ የምንሆናችሁ ማለት ነው። ስትሞቱ እኛ ነን ቤዛ የምንሆናችሁ። ቤዛ ማለት እናንተ ገነት የምትገቡት በእኛ ምክንያት ነው ማለት ነው። ኖረንም እንጠቅማችኋለን፣ ሞተንም እንጠቅማችኋለን ማለት ነው። አያችሁ ገላችሁንም ስጋችንን መብላት ትችላላችሁ። በህይወት ካለን ደግሞ ገላችሁን ደግሞ ገነት መግባት ትችላላችሁ። ሌላም ነገር አለ። ዝርዝር ዲቴል ኢንፎርሜሽን መግባት ስላልፈለኩኝ ማለት ነው። እና ማን ድግምተኛ እንደሆነ ማን እንዳልሆነ ደግሞ እናንተ በቁርአናችሁ ዘርዝራችሁ እንደው ሌላ ነገር ባልገባ እንደው ሳሂህ ቡኻሪ ላይ እንደው በእስልምና ቡኻሪ የሚለው እንትን አንደኛው ነው። በሙስሊም በቁርአን አንደኛው ነው የተባለ የተመሰከረለ ሳሂህ ቡኻሪ ነው። ሳሂህ ቡኻሪ ላይ ብቻ ብትገቡ የአገር ጉድ ነው ያለው ማለት ነው። የአገር ጉድ ነው ያለው። እንደው እንደናንተና እንደኛ ጉዳችን ይውጣ ከተባለ ማለት ነው። አያችሁ እኛ ግን ድግምተኛም አይደለንም። ኤአይም እንደናንተም ኤአይ አንሰራርም። እንኳን የነዚህ ይቅርና ከዚህ በፊት እኛ በእናንተ ቻናል አንድ አባት የሌለ ነገር ሲያወሩ እኛ ምን አይደል ምናልባት የእድሜያቸው ሁኔታ ነው ብለን ዝም አልናቸው። እንደናንተ ይሄ አድነው አዳልንም። ሙስሊሞች ድግምተኛ ናቸው አዳልንም። እግዚአብሔር አምላክ ግን ያው መቼስ እድሜያቸው ሁኔታ ነው ስለማያውቁ ነው። ያው በእስልምና በምን እንደተቀየሩ ሰው ይታወቃል፣ ግልጽ ነው። በብር ነው በንብረት ሁኔታ ተቸግረው ነው የሚቀየሩት። ከዛ ሲወጡ ደግሞ ያው ህይወታቸው ስለሚያሰጋቸው ማንነታቸውን አይገልጹም። ስንት ወገኖቻችን እኮ አሁን ሙስሊም ሆነው ግን ክርስትና ሆነው በሙስሊም ሆነው ክርስትና ሆነው በሁለት እንትን የሚኖሩ እኮ አሉ። አልወጡም ከእስልምና ግን ይሰግዳሉ፣ ይጸልያሉ፣ ጸሎት ያደርጋሉ። ቤተክርስቲያን ደግሞ አይሄዱም። ምክንያቱም ስለሚፈሩ ማለት ነው። ሰይፍ ነው የሚጠብቃቸው፣ እሳት ነው የሚጠብቃቸው። ከወጣ አንድ ሰው ይታረዳል ይላል። እናቴ እግዚአብሔር አምላክ አምጣብኝን እናቴ ብትሞት ግደላት ነው የሚለው። እስልምና ብትቀየር ማለት ነው፣ ወደ ክርስትና ብትቀየር ግደላት ነው። አባትሽ ቢቀየር ግደዩና ገነት ግቢ ነው የሚለው። እና እኛ እናት አባትህን ገለ በሃይማኖት ምክንያት ገነት ትገባለህ የሚል አንቀጽ የለም ማለት ነው። ሲርባችሁ ደግሞ ሌላው ሰው ገለ በልተህ ገነት ትገባለህ ወይ ህይወትን ሰርቫይቭ አድርግ የሚል ጥቅስም የእግዚአብሔርን ቃል የለም ማለት ነው። እሺ ዋና መረዳት ያለባችሁ ይሄንን ነው። በመቀጠል ደግሞ እግዚአብሔር አምላክ ልቦና ይስጣችሁ። በእውነት ይሄ መታመም ነው፣ የጭንቅላት መታመም ነው እንጂ ጤነኝነት አይደለም። ሰው ምንም ነገር ቢሆን ጠለቅ ብሎ ያጠናል እንጂ በሌለ ነገር ላይ በባዶ ምድር ላይ ድግምተኛ ናቸው እንደዚህ ናቸው ማለት በጣም ነው የሚያሳፍረው ማለት ነው። በጣም ነው የሚያሳፍረው በእውነት። እግዚአብሔር አምላክ ብቻ ልቦና ይስጣችሁ። እስኪ ወደ ቪዲዮ ልምራችሁ ማለት ነው።
ከኔ ጋር አይመሳሰልም። ይሄን ያልኩሽ እዛ ቪዲዮ ላይ ያለው ደግሞ መሐመድ ጦሃ ነው የሚለው። የኔ እናቴ ስም ፋጡማ እንድሪስ ነው። እዛ ላይ ያለው ኻዲጃ ነው የሚለው። እኔ መንታ ወንድም የለኝም። ታላቅ ወንድም ወታደር የሆነ የለኝም። እና ሀዩ ቪዲዮ ካየናት በኋላ ቀጥታ በቲክቶክ ገባ ይሻል። ኖ ጥያቄውን እንደዚህ ቪዲዮ ሆና ትመልስ። ለምን ሪከርድ የሚያደርጉ ስላሉ ጥያቄውን ቪዲዮ ሆና ትመልስ። ኦፐን ቀጥ ጠይቂያት፣ ወሳኝ ጥያቄ፣ ከዛ ትመጣለች በዚህ። ስለዚህ እዛ ፕሮግራም ላይ የቀረብኩት እኔ አይደለሁም ነው የምትይ ወይስ ደግሞ እኔ ነኝ ግን ስቀረጽ ስናገር አላቅም ነው የምትይ? ለምን ቀደም ቪዲዮ ላይ ድምፁ የኔ ነው እኔ ነኝ መቼ እንዳወራሁ አላቅም መቼ እንደተቀረጽኩ አላቅም የሚል ቪዲዮ አይቼ ነበረ እኔ። ስለዚህ አሁን አንቺ እያልሽ ያለሽ አልክድም፣ ምክንያቱም ድምፁ የራሴ ነው። ኦኬ ፊዚካሊም ሆነ ቪዥዋል የራሴ ነው። ግን መቼና እንዴት እንደሆነ አላውቅም። ረስታ ነው የሚለው ደግሞ ወንድሞች ረስቼ አይደለም፣ በተደጋጋሚ ያመኛል። አቅሌን ስታለው ስቼ እንደሲሆኑ በተደጋጋሚ ያመኛል። ያንን ካልሆነ በስተቀር የማላስታውሰው ሪል ላይፌ ላይ በራሴ አህዋል እና በራሴ አእምሮ የተደረገውን እያንዳንዱን ነገር አስታውሳለሁ ነው። ይሄ ነገር ያላስታወስኩበት አሞኝ ይሆን እንዴት እንደሆነ አላውቅም ነው ያልኩት እንጂ እኔ አይደለሁም ያልኩት። ስለዚህ እዛ ቪዲዮ ላይ ያለችዋ ሴት ያቺ ነጠላ ለብሳ ሎዛ ሚዲያ ላይ ከእስልምና ወደ ክርስትና እንደመጣች ቁርአን ሀፍዛ እንደጨረሰች የተናገረችዋ ሴት አንቺ ነሽ በማንነት ደረጃ ማለት ነው። ችግሩ መቼ እንዳወራሽና መቼ እንደተቀረጸ አታውቂም። አዎ መቼ እንዳወራው ማን እንደቀረጸኝ አላውቅም ነው እንጂ ያልኩት ያቺ ሴት እኔ ነኝ። የህመም ችግር ነበረብሽ? የአእምሮ ጤና ችግር ማለት የጸበል ሄደሽ አልፎ አልፎ ህመም እንደዚህ የመርሳት ወይም የጤና ችግሮች አሉብሽ የሚታወቅ ቤተሰብ የሚያውቀው? ኔትወርክ እኮ አያያዛት ነው ድገሚለት። የሚጥል በሽታና አንዳንድ ጊዜ በጨለማ ወጥቼበት የሚሄደው ህመም አለብኝ እንጂ ከዛ ውጭ ምንም አይነት ህመምም የለብኝ። አንዳንድ ጊዜ ሌሊት ላይ ወጥቼ ሊሄድ እችላለሁ። ቤተሰብም ጎረቤትም ጓደኛም የሚያውቀው ነው። ወይ ራሴን ስቼ መንገድ ላይ ወድቄ ሰው ሊያመጣኝ ይችላል። እነዛ ሙቭመንትን አላስታውስም እንጂ በኖርማል በእኔ አህዋል የተደረጉ ነገሮችን በሙሉ አስታውሳቸዋለሁ። ግን በዋናነት ከዛ እምነት አሁን መነሻ ምክንያቶች መድኃኔዓለም ጓደኞችሽ ናቸው መነሻ ምክንያቱ። ከዛ በኋላ ግን እንድትገፊበት እንድትጠነክሪበት ያደረገሽና ወደ ክርስትናው ፍጹም ጠንክረሽ ዋጋ በሚያስከፍል መንገድ እንድትመጪ ያደረገሽ ዋና ዋና ምክንያቶች ምንድን ናቸው? ቁርአን ራሱ እንዴት ማለት ጥሩ ቁርአን ራሱ የራሳቸው እንትን አለ ማለት ሱረ ተውሂድ ስንማር የመጀመሪያው ገጽ የምናገኘው ላይ ጁዝ አላወል ስትማር ቁ አንፉሲኩም ወአህሊኩም አናሩ ወቁዱአ ናስ ወልሂጃራ የሚል የቁርአን ሱራ አለ። ሱረቱል በቀራ ነው ያለው። ግን ይሄን ወደ አማርኛ ስትተረጉሙ ቁ ጠብቁ ነው። አንፉሲኩም ራሳችሁን፣ ወአህሊኩም ቤተሰቦቻችሁን፣ አናሩ ከእሳት፣ ወቁዱአ ናስ ወልሂጃራ ነገ የውመል ቂያማ ወይም በሲኦል የሰው ልጅና ድንጋይ ነው የሚያቀጣጥለው። አምላክ ሰነፍ ደራሲ አይደለም ነው ሲናገር ይሄ ሁላ ሰው ከሞተ በኋላ አይደለም ሲኦል የሚዘጋጀው ማለት ሲያብራሪ እንዴት መሰለ እምነት የሚለው ነገ ጀሃነብን ወይም ሲኦልን በድንጋይና በሰው ነው ማቀጣጥለው ነው የሚለው። ሰው ገና ሲኦል አልተሰራም። እስካሁን የሞቱት እየተቀጡ ነው ወይ በየጠየኳቸው እንደ ስራቸው ይቀጣሉ እንዴ በሰው ልጅና በድንጋይ ነው ማቀጣጥለው ብሎ ይል እንደዚህኛው ቁርአን ላይ ከዛ ከመስጂድ ሸይጣን ነሽ ነው አትፈላፈይ ከእስልምና ያስወጣሻል፣ ኩፍር ይጥልሻል። ምክር ብቻ ነው እንጂ መልስ አይደለም። ሌላኛው ላይ ስንሄድ ለይሰ ከሚትሊ ሸይአ የሚል የቁርአን አንቀጽ አለ። ይሄ ደግሞ ወደ አማርኛ ሰው ማንንም በምንም በጭራሽ አይመስልም። ማን? አላህ። እሺ ማንንም በምንም በጭራሽ ካልመሰለ የለም። ወደ እኔ እምነት ወደ ተዋህዶ ስትመጣ ግን ክርስቶስ ማን ነው ቢባል በኮንፊደንስ ደረቴን ነፍቼ ስላድነው አሳየዋለሁ። ክርስቶስ ይህ ነው።
ስላንተ ኃጢአት ስለኔ ኃጢአት የተገረፈው የተሰቀለው የተወገረው ይሄ ነው ማስረጃ አለ ያንን ማንን ላሳይ አካል አለው የት ነው እሱ ጽዋት ነው ሰው ነው ፍጥረትም ላይ ደግሞ ሰውን ባሪያችንና በምሳሌያችን እንፍጠር ይላል ስለዚህ እኔ አምላክ ይመስላል ሰውን ይመስላል ተመልሳል የኛው ግን ማንንም በምንም በጭራሽ አይመስልም ልተው ጽዋት ነው እንስሳ ነው ሰው ነው የማይታወቅ ነገር ነው መልስ የለም ለመውጣት ትልቅ ምክንያት ነው በምንም በማንም በጭራሽ የማይመስል አካል ለሰግድለት አይገባም ስለሌለ ለምን ሰግዳለሁ ለምን ጾማለሁ ጾሜንስ የሚልስ ስግደቴን የሚልስ ማን ብዙ መላእክቶች አሉ ለአንድ ሰው የተመደቡ እነሱ ናቸው ወንጀላቸውን እንትን የሚለው ኦኬ አለቃቸው ማን ነው እነሱንስ የፈጠረው ማን ነው እኔ ቅዱስ ሚካኤል አባቴ ስል ከበላይ ያለውን እግዚአብሔርን አስታውሳለሁ አምላክ አይደለም ቅዱስ ሚካኤል አማላጅ ተራዳኢ መልአክ ነው አማላጅ መልአክ ነው ለኔ ፈጥሮ የሚደርስ ነው የምታስረዳበት ራሱ ማስረጃ አለ መጽሐፍ ቅዱስም ስላድኖችም ምስክሮች ናቸው እና ደግሞ እኛ ላይ የሚደረጉ ነገሮች እዛ ግን ምንም ነገር የለም መስጂድ ይደህ ምንም ነገር የለም መስጂድ ውስጥ ገብታ ብታውቅ ምንጣፍና ቁርአን ብቻ ነው ያለው እኛ ጋር ስትመጣ ቤተክርስቲያን እንኳን ለሶስት የተከፈለች ናት ቅድስት መቅደስና ማህሌት እያንዳንዱ የራሱ ተግባር አለ መስጂድ ውስጥ ማንም ይገባል የትኛውም ሰው ቤተክርስቲያን ውስጥ ግን ማን ስለሆነ ብቻ ሁሉም ሰው ይገባል ነገር ግን መቅደስ ውስጥ ግን ካህናት ብቻ ነው የሚገቡት በቃ ክብር አለው ታቦት አለ ማሟላት ያለበት መስፈርት አለ ስላድነው አለ ታቦት አለ ወደ መስጂድ ስገባ ግን ማሟላት ያለበት መስፈርት የለው እንደ ማንኛውም ቤት ትገባበታል ትወጣበታል ይሄን ነበር ጠይቋቸው ሌላው በእስልምና እምነት ሴት ልጅ ላይ የሚያደርሰው ተጽዕኖ በጣም ነው የሚገርመኝ ሆነ ለመናገር እንዴት ማለት ሴት ልጅ 4 ማግባት አትችልም ወንድ ልጅ ግን 4 ያገባል ሪሊ አዎ 4 አንተ 4 ሚስት የማግባት ሙሉ መብት ነው ያለ ወንድ 4 ማግባት ይችላል ሴት ግን 4 ማግባት አትችልም እሺ ወንድ ልጅ 4 ሚስት ማግባት እንግዲህ ይችላል አራቱም ጋር ይሄዳል ይሄ ደግሞ ዝሙት ነው ለኔ አንቺ 4 ማግባት ፈልጊ ነበር በጣም ነው የምጣለው አባቴ 2 ሚስት ነው ያለው ኦኬ አንቺ መጣየው ሴቶች 4 ማግባታቸውን አለማግባታቸው ሳይሆን ዝሙቱን ለምን ይስፋፋል ወንዶች እንዴት ከበላያችን ላይ ሌላ ሴቶች ይጨማምራሉ ሌላ ሴት እንዴት ያገባሉ እናቴ ለአባቴ ሁለተኛ ሚስት ናት እሺ አባቴ ሌላ ሚስት አለው እሺ በአፋር ባህል አክሱማ የሚባል ነገር አለ ያክስተ ልጅ ነው የሚደሩት በእስልምና እምነት ያጎቴ ልጅ ማግባት ይፈቀድልኛል አይደል የአባቴን የእህቱ ልጅ ወይም የእናቴን የወንድሟ ልጅ ማግባት ይችላል ዝምድናው እዛ ጋር ያበቃል ወደ ቤተክርስቲያን ስትመጣ ግን 7 ትውልድ የመቁጠር ግዴታ አለበት ማጋባት አትችልም ይሄኛው ግን ያጎቴ ልጅ አገባሁት ማለት ወንድምነቱ ረከሰ ከወንድምነቱ ይልቅ ይሄኛው ስጋዊ ነገር ያለ ስለዚህ እስልምና ላይ ዘመድ ይገባል ከዛ ላይ ደግሞ አንድ ወንድ 4 ሴት ያገባል ከአራቱም ይወልዳል እንግዲህ አስበው ዝሙት ኃጢአት ነው የሚለው እምነት ያ ነው ሴት ልጅና ወንድ ሰላም እንዳይባባል እንኳን ያገደው እሱ ነው የእስልምና እምነት ወንድና ሴት ሰላም እንዳይባባል ሀጅ ነብይ ነው ወይም ወደ ወሲብ ይገፋፋሉ በተነካኩ ቁጥር ብሎ ነው የሚከለከለው ግን 4 ሚስት አግባ ብሎ በተዘዋዋሪ ደግሞ እምነቱን ሽፋን አድርጎ ሸሪዓውን ሽፋን አድርጎ ዝሙትን ይፈቅድላቸዋል በጣም ነበር የምጣለው ሌላውን ተውና ወንድሜን አግብቼ በመጣ እንኳን እምነቱ ምንም አይለኝም እኔ የትኛው ቃልቻ ወይም የትኛው ቃዲ እንደሚያስራቸው አላውቅም የህትማማች ልጆች የወንድማማች ልጆች ሲጋቡ ሸሪዓው ይፈቅዳል ነው የሚለው ሐላል ነው እኔ ይሄ ነገር በጣም ነው የምጣለው ስለ ውርስ ሲነሳ ሴት ልጅ አንድ እጅ ነው ታገኝ የሚለው ወይም በፐርሰንት ስንሰራ 25% ወንድ ልጅ 75% ለምን እኔም ጥያቄ እሱ ለምን ወንድ የበላይ ነው በእምነቱ አምላክ በጾታ ለይቶ ያወዳድረናል ማለት ነው እኔ ጥያቄ እሱ ሴት ልጅ ታንሳለች ወንድ የበላይ ነው ካለ በእምነቱ በጾታችን ደረጃም ያወዳደራን ነው ሌላውን ተውና ረሱል እንኳን ይላሉ አባቶች ተስተምሩ ነብዩ መሐመድ እንኳን ነገ በብዛት ጀሃነም ላይ የሚገኙ ሴቶች ናቸው ነው የተባለው ሲኦል የት ላይ በሐዲስ ሲያስተምሩ አባቶች ነብዩ መሐመድ እንደዚህ ብሎ ተናግረዋል ሴቶች ጀሃነምን ይሞሏታል ይበዛሉ ወንዶቹ የት ነው የሚሄዱት በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲኦል ትገባለች ይሄ ሁሉ የኔ ጥያቄ ነበር የሚመልስ አባት የለም እንደውም ኩፍር ላይ ወድቀሻል ድጋሚ ሸሃዳሽ
እንደዚህ ነው እስቲክፋር አድርጊ ምናምን ከመባል የተነሳ ምንም